አሜን 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 ክብር ለእግዚአብሔር ይሁን እምነታችን ይፈተናል እምነት የሚፈተን ነገር ነው እምነታችን ምን ይሆናል ይፈተናል ሶስት አይነት እምነት አለ እነዚህ ሶስቱም አይነት እምነቶቻችን ይፈተናሉ እምነት ስለሚፈተን እምነታችን ይፈተናል ይፈተካል የመዘመር እምነታችሁ እግዚአብሔርን የመከተል እምነታችሁ ይፈተጋል ይፈተናል ለምን ማለት የለብን ይፈተናል የመጀመሪያው የሚፈተነው እምነት ይፈተናል ብያቸው የመጀመሪያው የሚፈተነው እምነት የመዳን እምነታችን ይፈተናል የመዳን እምነታችን ይፈተናል ልብ በሉ እንድትሰሙኝ ፈልጋለሁ የመዳን እምነታችን ምን ይሆናል እስቲ የመዳን እምነት ይፈተናል በሉ አጠገባችሁ ላይ የመዳን እምነት ይፈተናል በሉ ይፈተናል በሉ የምን እምነት ብዙ ሰዎች በፈተና ውስጥ እያለፉ እንዲላል እምነቴ ትክክል አይደለም የተከተልኩበት ያለው ህይወት ልክ አይደለም የእግዚአብሔር መንገድ የነገሩኝ አገልጋዮችም ትክክል አይደለም እናም ሲነግሩኝ ሰላም በክርስቶስ ነው ብለውኛል ለምንድነው የሚፈተነው ያለው ትክክል አይደለም ብለው የመዳን እምነታቸውን ጠላት ሊፈትንባቸው ይመጣል ጌታን ተቀበልክ አይደል በክርስቶስ ኖርክ አይደል ረጅም ዓመት በጌታ ቤት ነህ አይደል ግን ደግሞ በህይወቱ ላይ ተፈጽሞ ነገር እኮ የለም ብሎ ያ ከሳሽ ወደ ህይወታችሁ ላይ ይመጣል ያ ከሳሽ የመዳን እምነታችንን ለመንጠቅ ይመጣል ከመጽሐፍ ቅዱሳችን ላይ ሄደን እናያለን መጽሐፍ ቅዱስ የያዛችሁ የሉቃስ ወንጌል ምዕራፍ 22 ላይ ሁላችንም የሉቃስ ወንጌል ምዕራፍ 22 ላይ እንሄዳለን የሉቃስ ወንጌል ምዕራፍ 22 ላይ እንዲህ የሚል የእግዚአብሔር ቃል አለ ከቁጥር 3 ላይ አነባለሁ ሰይጣንም ከ12ቱ ቁጥር አንዱ በነበረው ያስቆሮቱ በሚባለው በይሁዳ ገባ ይላል ሄዶም እንዴት አሳልፎ እንዲሰጣቸው ከካህናት አለቆችና ከመቅደስ አዛዦች ጋር ተነጋገረ እነሱም ደስ አላቸው ገንዘብም ሊሰጡት ተዋዋሉ እሽም አለ ህዝብን በሌለበት አሳልፎ እንዲሰጣቸው ምቹ ጊዜ ይፈልግ ነበር ይላል ምቹ ጊዜ ይፈልግ ነበር ይላል ማንን ነው አሳልፎ የሚሰጥ የዘላለምን ህይወት የሰጠውን ክርስቶስን የዘላለምን ህይወት የሰጠውን ክርስቶስን ጌታውን ኢየሱስ ክርስቶስን አሳልፎ ለመስጠት የካህናት አለቆችና ጻፎች እንዴት እንዲያጠፉት ይፈልጉ ነበር ጌታን ኢየሱስ ክርስቶስን የእግዚአብሔር ልጅ ነው የአይሁድ ንጉስ ነኝ የሚለውን ኢየሱስ ክርስቶስን እንዴት አድርገው እንዲያጠፉት እንዴት አድርገው ከምድር ላይ እንዲያጠፉት እያሰቡ እያሴሩ ነበር እናም ዳብሎስ መጣና ከ12ቱ አንዱ ቁጥር በዚያ ቁጥር ውስጥ ካለው በይሁዳ ልብ መጣና ገባ ይላል ቃል በቃል ሲታነቡ መጥቶ ምን አለ ገባ ዳብሎስ መጥቶ የገባው በጣም የሚገርማችሁ የመዳን እምነቱን ከይሁዳ ህይወት ላይ ለመንጠቅ ነው ከጌታ ጋር የመኖር የመዳን የዘላለም ህይወት ያንን እምነት የመዳን እምነቱ የዳንነት እምነቱ የመዳን እምነቱ ምን አረገበት ነጠቀበት ገንዘብ ሊሰጡትም ተነጋገሩ እሱም በገንዘብ ተዋዋለ በስንት ብር በ30 ብር የመዳን ወገኖች እምነቱን ጣለው እምነታችን ይፈተናል የመጀመሪያው የሚፈተነው እምነታችን የመዳን እምነታችሁ ነው ዳብሎስ በሰው በኩል ሆኖ ሊመጣ ይችላል በገንዘብ በኩል ሆኖ ሊመጣ ይችላል በወንድ በሴት በኩል ሆኖ ሊመጣ ይችላል የመዳን እምነታችሁን ጠብቁ የመዳን እምነታችሁን ጠላት ሊፈታትናችሁ ሲመጣ እባካችሁ የእግዚአብሔር ቃል ልንገራችሁ ታገሱ ባይዶት ቢመጣባችሁ ገንዘብ ያስፈልጋል ብሎ ብላችሁ ታገሱ የመዳን እምነታችሁን እንዳትጥሉት ይሁዳ ሰውን አይደለም የከሰረው ይሁዳ ገንዘብ አልነበረም የከሰረው ይሁዳ የከሰረው ክርስቶስን ነው ይሁዳ የከሰረው የዘላለምን ሕይወት ነው ለዛም እኮ ያንን 30 ብርም አልበላው ዳብሎስ የመዳን እምነታችንን ለመንጠቅ ሲመጣ
የሰጠንን ነገር እንኳን ስለመብላታችን እንኳን አናውቅም። ይሁዳ ያንን 30 ብር ስለመብላቱ እንኳን ሳያቅ የመዳን እምነቱን ጣለው። የመዳን እምነታችሁ ይፈተናል። በተለይ በዚህ ዘመን የመዳን እምነታችሁን ጠብቁ። አጠገባችሁ ላይ የመዳን እምነትህን ጠብቅ በሉ። የመዳን እምነትህን እንዳትሰጥ ለጠላት ሰይጣን ለሚልካቸው ሰዎች እንዳትሰጡ። ሁለተኛው ደግሞ የሚፈተነው እምነት የመኖር እምነት ይባላል። የመኖር እምነት እስቲ የመኖር እምነት በሉ። እስቲ አጠገባችሁ ላይ የመኖር እምነት የሚባል አለ በሉ። እስቲ የምን እምነት? ኧረ በሉ የምን እምነት? የመኖር እምነታችሁን እንድትጠብቁ ይገባል። መጽሐፍ ቅዱሳችሁን ዕንባቆም ምዕራፍ 2 ላይ ሁላችንም እንሄዳለን። ስለ መኖር እምነት ደግሞ እናያለን። ከቁጥር 4 ላይ እንዲህ የሚል ቃል አለ። እንደውም ከቁጥር 2 ጀምሮ ያለውን አነባለሁ። እንዲህ ይላል፣ እግዚአብሔር መለሰልኝ እንዲህም አለ፣ አንባቢው ይፈጥን ዘንድ ራእዩን ጻፍ፣ በጽላትም ላይ ግለጠው። ራእዩ ገና እስከ ተወሰነ ጊዜ ነው፣ ወደ ፍጻሜው ይቸኩላል። እርሱም አይዋሽ፣ ቢዘገይም በርግጥ ይመጣልና ታገሰው፣ እርሱ አይዘገይም። እነሆ ነፍሱ ቆርታለች፣ በውስጥም ቅን አይደለችም። ጻድቅ ግን በእምነት በሕይወት ይኖራል። ጻድቅ የሚኖረው በምንድን ነው? በእምነት በምን? በሕይወት ይኖራል። እስቲ በእምነት በሉ። እስቲ በሕይወት ይኖራል በሉ። እስቲ ስለዚህ በሁለተኛ ደረጃ ላይ የሚፈተነው እምነት የምን እምነት ይባላል? የመኖር እምነት ይባላል። የመኖር እምነት በዚህ ዘመን እንደምታውቁ ምናልባት በዚህ ጉባኤ መካከል ልትኖር ትችላላችሁ። እንዴት ሊኖር ይችላል? ሳላጭበረብር እንዴት ሊኖር ይችላል? ሳልዋሽ እንዴት ሊኖር ይችላል? የመኖር እምነት ጉቦ ሳልቀበል እንዴት ሊኖር ይችላል? እግዚአብሔር ባስቀመጣችሁ ስፍራ ላይ የመኖር እምነታችሁን ጠብቁ፣ ታገሱ። በመንግስት መስሪያ ቤት የምትሰሩ፣ በግል መስሪያ ቤት የምትሰሩ፣ በራሳችሁ በግል ስራ ላይ የምትሰሩ በዚህ አላችሁ። ሰይጣን ዲያብሎስ የመኖር እምነታችንን ይመጣል፣ ይፈትናል፣ መቀማት ይፈልጋል። ከጌታ ጋር ያለንን ጽድቅ፣ ከጌታ ጋር ያለንን ቅድስና፣ ከጌታ ጋር ያለንን መልካም ሕይወት ለመበጠስ በመኖር እምነታችሁ በኩል ይመጣል። የእግዚአብሔር ቃል ሲናገር ጻድቅ በእምነት በሕይወት ይኖራል ነው የሚለው። እኛ የምንኖረው እምነታችን፣ ጽድቃችን ክርስቶስ ኢየሱስ ነው። በክርስቶስ ያለንን የመኖር ሕይወትን መቀማት ይፈልጋል። ብዙ ሰዎች በክርስቶስ ያላቸውን የመኖር ሕይወት፣ በክርስቶስ ያላቸውን ሕይወት የበጠሱ ብዙ ናቸው። ወደ ዓለም ያሉ ብዙ ናቸው። ወደ ዓለም የሄዱ ብዙ ናቸው። ከክርስቶስ ጋር መኖርን የበጠሱ ብዙ ናቸው። የመኖር እምነታችሁ ይፈተናል። የመኖር እምነታችሁ ይፈተናል። ስለዚህ የመኖር እምነታችንን እንድንጠብቅ ይገባል። ብዙ ሰዎች ካላጭበረበርኩ ደሞዜ አይበቃኝም ይላሉ። በደሞዛችሁ ነው እንደኖራችሁት? በደሞዝሽ ነው የኖርሽው? እዝም እዛም ካላልኩ በክርስትና ሕይወት እዝም እዛም የለም። አምኖ መኖር ነው። ቀጥተኛ ሕይወት መኖር ነው። ቀጥተኛ ሕይወት ኑሩ በጌታ በኢየሱስ ስም አሜን። እስቲ ከኔ ጋር በሉ። እስቲ ቀጥተኛ ሕይወት እኖራለሁ በሉ። እስቲ አትጨምሩ፣ ሌላ አትጨምሩ። እግዚአብሔር የሰጣችሁ ይበቃችኋል። እግዚአብሔር የሰጣችሁ በቂያችሁ ነው። ስለዚህ ከጌታ ጋር ያላችሁን እምነታችሁ፣ የመኖር እምነታችሁ ሊፈተን ሲመጣ ታገሱ። ቢያስፈልጋችሁ ያ ገንዘብ ቢያስፈልጋችሁ ታገሱ። እሱም ጊዜ ለማለፍ ታገሱ። ሳላጭበረብር እንዴት ይጠግባለሁ? እንዴት ለልጆች ምን ይሰጣሉ አትበሉ። የእግዚአብሔር ቃል መጽሐፍ ቅዱስ ሲናገር እንዲህ የሚል የእግዚአብሔር ቃል አለ። በምሳሌ 13:23 ላይ ጻድቅ ሰውነቱ እስኪጠግብ ድረስ ይበላል ይላል፣ የኃጢአን ሆድ ግን ይራባል። ጻድቅ የሚበላው ሆዱ ምን እስኪል ድረስ?
አጠገባችሁ ለተናገሩ ተጠራጥራችሁ እንደ እግዚአብሔር ቃል እንዲህ በሉስ አጠገባችሁ ጻድቅ እስኪጠግብ ድረስ ይበላል በሉስ። ምን እስኪል ድረስ? እስኪጠግብ ድረስ ይበላል እኮ ነው የሚለው። የኃጢያን ሆድ ግን ይራባል ነው። ጻድቅ እስኪጠግበው ድረስ እግዚአብሔር ያበላዋል። አሜን አሜን። እግዚአብሔር ያበላዋል። ዛሬ ነግራችኋል። እስክትጠግቡ እግዚአብሔር ያበላችኋል። የመኖር እምነታችሁ ሲፈተን ግን ታገሱ። የኔ ወንድም ታገሱ። እስክትጠግቡ ድረስ ሆዳችሁ እስኪጠግብ ድረስ እግዚአብሔር ያበላችኋል። ምን ማለት መሰላችሁ? ቤታችሁ ይጠግባል፣ ዙሪያችሁ ይጠግባል ማለት ነው። የጻድቅ ሰው ቤት ጥጋብ ነው። የእግዚአብሔር ቃል ሲናገር የጻድቅ በረከት ራሱ ላይ ነው ይላል። ራሱ ላይ ነው። መንደር ላይ ጎረቤት ሰው ላይ አይደለም እኮ። ማን ላይ ነው? የጻድቅ ሰው በረከት የት ነው? ኧረ ጻድቃን የክርስቶስ ልጆች ተናገሩ። የት ነው ያለው? ከተማ ላይ አይደለም ያለው። ከተማ ላይ አይደለም ያለው። የሆነ መስሪያ ቤታችሁ እኮ አይደለም የእናንተ በረከት ያለው፣ ራሳችሁ ላይ ነው። የጻድቅ ሰው በረከት በራሱ ላይ ነው። በራሱ ላይ ነው። እግዚአብሔርን ስቶር ያደረገው በራሱ ላይ ነው። በእንቅስቃሴ ሁሉ በረከት አለ። በሄደበት ሁሉ ምን አለ? በረከት አለ። በገባበት ሁሉ ምን አለ? በረከት አለ። አብሮት የሚሄደው ከማን ጋር ነው? ከእግዚአብሔር ጋር ነው። ኑሮ ከማን ጋር ነው? ከእግዚአብሔር ጋር ነው። እሱ እየኖረ ያለው ከማን ጋር ነው? ከእግዚአብሔር ጋር ነው። ከእግዚአብሔርም ከዘመድም አትኑ። ከእግዚአብሔር ከኖራችሁ ከእግዚአብሔር ጋር ነው። እምነታችሁ ከእግዚአብሔር ጋር ከሆነ የመኖር እምነታችሁን አሰሩት። ዲያብሎስ ሊፈትናችሁ ሲመጣ ጽኑ ዛለ። በቃ ታገሱ። እምነታችሁን ታገሱት። ይፈተናል። የመኖር እምነት ይፈተናል። ሶስተኛው ደግሞ ተአምራዊ እምነት፣ ተአምራትን የሚያደርግ የሚባል እምነት አለ። ተአምራትን የሚያደርግ የሚባል እምነት አለ። ካለንበት ህይወት ውስጥ ከምንፈተንበት ህይወት ውስጥ እምነታችን ተአምራት የሚያደርገው እግዚአብሔር በእኛ ህይወት ላይ የሚሰራውን ስራ፣ እግዚአብሔር በእኛ ህይወት ላይ የሚያመጣውን መልካም ነገር አይመጣም ብሎ የሚፈታተነን የእግዚአብሔር ተአምራት በህይወታችን ላይ እንዳይሆን የሚፈታተነን ፈተና ደግሞ እግዚአብሔር ከመውጫ ጋር ያመጣልን። ዲያብሎስ ያምጣ፣ ሰው ያምጣ፣ እግዚአብሔር መውጫ ይሰጠናል። አሜን አሜን። እስቲ መውጫ አለኝ በሉ እስቲ። እግዚአብሔር መውጫ ይሰጠኛል በሉ እስቲ። ዛሬ በዚህ በአንድም በሌላም የምትፈተኑ ያላችሁ ወንድሞችና እህቶች ሆይ ፈተናችሁ መውጫ አለው። ገደብ አለው። ገደብ አለው። በቃ ከዚህ በኋላ ሲባል ጌታ ይመጣና የመውጫ በር ይሰጣል። አሊያም ደግሞ ከአቅማችን በላይ ሲሆን ደግሞ አይወጡትም። ይሄንን መንገድ ሊሄዱበት አይችሉም ተብለን ይሄንንም ሰምተን አምነን ሳለን እግዚአብሔር ተአምራቱን ያመጣል። ተአምራቱን ያመጣል። እስቲ አሜን። እስቲ ተአምራት ይሆናል በሉ እስቲ። ተአምራት ይሆናል በሉ እስቲ። ጌታ ኢየሱስ ክርስቶስ ለደቀ መዛሙርቱ ምን አላቸው? የሰናፍጭ ቅንጣት የምታክል እምነት ቢኖራችሁ አለ፣ ይሄንን ተራራ ከዚህ ወደዚህ ሂድ ብትሉት ይሆንላችኋል። ይሄ ተአምራትን የሚያደርግ ምን ይባላል? እምነት። ይሆንላችኋል። ከዚህ ተነስና ወደዚህ ሂድ ብትሉ ይሄድላችኋል፣ ይራመድላችኋል አላቸው። ወዴት ነው እምነታችሁ አላቸው። ዛሬ ዲያብሎስ ጠላት ይመጣና ምን ይፈትናል መሰላችሁ? ተአምራትን የሚያደርግ መናገር ያለብንን ድል መናገር ስንችል ሽንፈት እንድንናገር ያደርጋል ማለት ነው። እሱኛው እምነት ተአምራትን የሚያደርግ እምነት ነው። ችግሮቻችሁ ላይ ቆማችሁ እንድትናገሩ። ይሄ ማለት ነው ተራራውን ሂድ ብትሉ ይሄድላችኋል ማለት ነው። የተከመሩ ችግሮቻችሁ ሁሉ በውስጣችሁ ባለው እምነት በተቀበላችሁት እምነት ብትናገሩ የተከመሩ ችግሮቻችሁ ይሄዱላችኋል። ዛሬ ለማን እንደሆነ አላውቅም፣ የተከመረ ችግራችሁ ከቤታችሁ ይሄዳል። ማን ነው የሚያምን? አሜን። መንገዳችሁ ላይ ሰይጣን የከመረው ችግር ዛሬ በኢየሱስ ክርስቶስ ስም ይሄዳል። እስቲ ይሄዳል በሉ እስቲ። ከቤታችሁ ላይ ይሄዳል። እየተፈተናችሁ ያላችሁበት ፈተና፣ በቤታችሁ የተከመረ ችግር፣ በቤታችሁ የተከመረ ጠላት በህይወታችሁ ላይ የከመረው ችግር ከህይወታችሁ ላይ ይሄዳል። ይሄዳል። አጠገባችሁ ላይ ችግሮች ይሄዳሉ በሉ እስቲ። አብረው አይቀጥሉም በሉ። አሜን። ይሄዳሉ በኢየሱስ ስም። አሜን። ይሄዳል። አሜን አሜን። እስቲ ይሄዳል በሉ እስቲ። ጌታ ስሙ የተመሰገነ ይሁን። ሃሌሉያ። ስለዚህ ታገሱ። በህይወታችሁ ላይ እንድትታገሱ ይገባል። እነዚህ ሶስቱ እምነቶች ይፈተናሉ። የመጀመሪያው የምን እምነት?
የመዳን እምነት እንዳትረሱ። ሁለተኛው ደጋግሜ የምናገረው ስለምትፈተኑ ነው። የመጀመሪያው የመዳን እምነታችሁ ይፈተናል። ሁለተኛው የመኖር እምነታችሁ ይፈተናል። ሶስተኛ ደግሞ ተአምራትን የሚያደርግ እምነታችሁ ይፈተናል። በእነዚህ ፈተና ጊዜዎች ታገሱ። እግዚአብሔር የትዕግስትን ዋጋ ይከፍላል። ለታገሱ ሰዎች የእግዚአብሔር እጆች ለሽልማት ተዘርግተዋል። ክብር ለእግዚአብሔር ይሁን። ዘንድሮ የብድራት ዓመታችሁ ነው። የብድራት ዓመታችሁ ነው። እግዚአብሔር የመታገስን ብድራት ይሰጣችኋል። ከኔ ጋር የመታገስ ብድራት ይቀበላለሁ በሉ እስቲ። የመታገስን ብድራት ትቀበላላችሁ። ታገሱ፣ ታገሱ፣ ታገሱ። ትዳራችሁን ቻሉት፣ ታገሱ። የሥራ አለቆቻችሁን ታገሱ፣ ቻሏቸው። የሥራ ባልደረቦቻችሁንም ደግሞ ጓደኞቻችሁንም ታገሱ፣ ቻሏቸው። እግዚአብሔር የመቻልን አቅም ይሰጣችኋል። እግዚአብሔር የትዕግስት ኃይል ይሰጣችኋል። እየተገፋችሁ ነው፣ ቻሉ። እየተሰደዳችሁ ነው፣ ቻሉ፣ ቻሉ፣ ታገሱ። እግዚአብሔር አምላክ የትዕግስትን ብድራት ይሰጣችኋል። ለትዕግስት የሚከፈል ዋጋ ያለው እግዚአብሔር ብቻ ነው። እግዚአብሔር ብቻ ነው። መሰደድን ለቻሉ፣ መሰደብን ለቻሉ፣ ረሃብን ለቻሉ፣ በፈተና ለታገሱ እግዚአብሔር የብድራት እጆቹን ይዘረጋል። የብድራት እጆቹን ይዘረጋል። እጃችሁ ከፍ አድርጉና እግዚአብሔር በብድራት ይከፍለኛል በሉ እስቲ። በምን? በብድራት። መታገስ ወገኖች ታላቅ ዋጋ የሚያስገኝ ታላቅ ሽልማት የሚያስገኝ ትልቅ የሆነ በረከት የሚያስገኝ ነገር ነው። ሰላም ሰላም ቅዱሳን፣ ሰላማችሁ ይብዛ። እኔ ፓስተር አብነት ነኝ። በአገልግሎታችን እየተባረካችሁ እንደሆነ አምናለሁ። ሁል ጊዜም የምንለቃቸው መልእክቶች ባላችሁበት ቦታ እንዲደርሳችሁ ሰብስክራይብ፣ ሼር በማድረግ የማራናታ ድምፅ ለፍጥረት ሁሉ የተሰኘውን የዩቲዩብ ቻናል አገልግሎታችን ቤተሰብ እንድትሆኑ በጌታ ፍቅር አሳስባችኋለሁ። እግዚአብሔር ሁለንተናዊ ሕይወታችሁን ይባርክ። ሻሎም።